ሰዎች ራሳቸውን እስኪያጠፉ ድረስ ችግር በአእምሮአቸው ውስጥ ይገዝፋል። የዚህ ዓለም 99% ሰው አብዛኛውን ህይወቱን ችግር በመፍታት ነው የሚያባክነው። ትኩረትህ ያረፈበት ነገር እያደገ ነው የሚሄደው። ኦኬ፣ ስለዚህ ችግሬን ማባዛት ካልፈለግ አሁን ከጠነከረው በላይ እንዳይጠነክር ከፈለግኩኝ ኦኬ ትኩረቴን ምን ላድርገው? እጅግ በጣም አስፈላጊው ነገር አሁንም ሰዎች ሲያዩት በደንብ አድርጎ ይገባቸዋል ብዬ አስባለሁ። ህይወትህ ትኩረትህን ተከትሎ ነው የሚፈሰው። ምን ማለት? ትኩረት ማለት ወይም አቴንሽን ማለት ህይወት ሲፈስ ማለት ነው። ለምሳሌ አንተ ላይ ሳተኩር የኔን ትኩረት ተከትሎ ህይወት ወደ አንተ ነው ፍሎ የሚያደርገው ማለት ነው። ችግርህ ላይ ብታተኩር፣ በዚህ አንድ ሰው ችግሩ ላይ ቢያተኩር፣ ቢበትን፣ ቢተነትን፣ ቢያወጣ፣ ቢያወርድ፣ ለምሳሌ የታመመ ሰው እንዲህ አይነት በሽታ አለበት ተብሏል፣ ምልክቶቹ ይታወቃሉ፣ እዚህ ቦታ ላይ ይሰማሃል፣ ወደዚህ ያድጋል፣ ከዚህ ጊዜ በኋላ እንደዚህ ይሆናል፣ ከዛ በኋላ ትሞታለህ ተብሎ ቢነገርህ ልክ ይሄን ካወቅበት ጊዜ ጀምሮ ምልክቱን ሰውነት ውስጥ መፈላለግ ትጀምራለህ። የተነገረህ ብቻ በቂ አይደለም። ከዛ ሞባይልን ትከፍትና ብራውዘር ትከፍትና ጥያቄ ትጠይቃለህ። እንደዚህ አይነት በሽታ ከየት ነው የሚመጣው? ወዴት ነው የሚያደርገው? ምንድነው የሚሆነው ብለህ ትጠይቃለህ። ዘርዝሮ ይነግራል። የተነገረህን ነገር ወደ ማስተዋል ነው የምትመጣው። ኦኬ ምልክቱ እዚህ ጋር ነው፣ ቀጥሎ እንደዚህ ይሆናል ማለት ነው። ስትጠብቀው ወደዛ ሲሆን ባተኮርክበት ቁጥር በሽታ ላይ በሽታን እያሰፋው ነው የምትሄደው። አሁን የዚህ ዓለም ብልሃት ምንድነው መሰለ? ሰው ትኩረቱ ላይ ችግሩ ላይ በጣም ካተኮረ፣ ከተነተነ፣ ካወቀው እንዴት እንደሚፈታ ምናምን በደንብ አድርጎ ዘርዝሮ ካወቀ ያን ችግሩን ይፈታል፣ ህይወቱ ይለወጣል ብሎ ነው የሚያስበው። የዚህ ዓለም 99% ሰው አብዛኛውን ህይወቱን ችግር በመፍታት ነው የሚያባክነው እንደምታውቀው ማለት ነው። ኦኬ ችግራችን ላይ ብናተኩር እንፈታዋለን ወይ? አንድ ሰው በሽታው ላይ በጣም ቢያተኩር፣ ቢያጠና፣ ቢመራመር፣ በዛ በሽታ ላይ የተጻፉ መጽሐፍቶችን በሙሉ ቢያነብ ጤንነቱ እየተስተካከለ ነው እየተበላሸ ነው የሚሄደው? ስለ በሽታው ብዙ እያወቀ ይሄዳል። ስለ በሽታው ብዙ እያወቀ መሄድ ባለምን ማለት ነው ኮንሽስነስን በበሽታው ምልክት እየሞላ መሄድ ማለት ነው። አንድ ጊዜ ከሆነ ጓደኛ ጋር የሆነ መጽሐፍ የሚሸጥበት ቤት ገብተን ከዚህ በፊትም ተናግሬያለሁ። የዛን ቀን የደነገጥኩት ነገር እስካሁን ድረስ ይታወቀኛል። ከዛ እሱ በዛ ሄደ፣ እንደዚህ በዚህ ሄድኩኝ፣ የፈለኩትን አላገኘውም። እሱ መጽሐፍ ይዞ መጣ። ወደ ካውንተሩ ይዞ ከመምጣቱ በፊት እስኪ ያገኘው መጽሐፍ አሳየኝ ብዬ ከቨር ፔጁ ላይ የልብ ፎቶ ነው ያለው፣ የልብ ፎቶ። ከዛ ውስጥ ገልጠ ስታይ የልብ በሽታ እንዴት እንደሚጀመር፣ ምን እንደሚያደርግ፣ ወዴት እንደሚያድግ፣ ምን በመርዶ የተሞላ መጽሐፍ። ቆይ ለምንድን ነው ይሄን መጽሐፍ ልገዛ ይፈልገው አልኩ። መጠንቀቅ ፈልጋለሁ አለ። የዛሬዋን ቀን እባክህ ለኔ ብለህ ይሄን መጽሐፍ ቁጭ አድርገው ለምን አለ። ሊከራከር ይፈልግ ለመንኩት በብዙ ማለት ነው። መጽሐፉን አስጣልኩት። ውጪ ስንወጣ ቆይ ግን ምንድነው ለምንድን ነው ለዛ ያልከኝ አለ። ቆይ የልብ በሽታ ትፈልጋለህ አትፈልግም እንዴ? ልብ በሽታ እንዴት ትፈልጋለህ? የማትፈልግ ከሆነ ስለ ልብ በሽታ ማወቅ ያስፈልጋል። አሁን ወደ ኋላ የቀረ ሰው ይመስላችኋል ብዙ ጊዜ ሰዎች ይሄን ብትነግራቸው ይሄ ኮሸስ ሆኖ ጠንቃቃ ሆኖ መኖርን የምታንቋሽሽ የድሮ ኋላ ቀር ሰው አድርገው ሊያዩ ይችላል። እኔ ግን የምነግርህ አእምሮ ከሚሰራበት መንገድ ተነስተህ ስታይ ትኩረትህ ያረፈበት ነገር እያደገ ነው የሚሄደው። ትኩረት ህይወት ነው በነገራችን ላይ። ልክ ውሃ ስታጠጣ ውሃው ያረፈበት እጽዋት ምንድን ነው የሚሆነው? ያድጋል። ኦኬ ልክ እንደዛው ሰዎች ወደ ያተኮርክበት ነገር ላይ አዌርነስን ያተኮርክበት ነገር ላይ ስታደርግ ህይወቱ ወደዛ ወደ ያተኮርክበት ነገር ነው ፍሎ የሚያደርገው። ኃይል ይሰጠዋል፣ ጉልበት ይሰጠዋል፣ ያሳድገዋል፣ ያባዛዋል፣ በአይነት ያበዛዋል። ኦኬ ስለዚህ ችግሬን ማባዛት ካልፈለግ አሁን ከጠነከረው በላይ እንዳይጠነክር ከፈለግኩኝ እውቅና ሰጥቼው ሳልክድ ኦኬ ችግሬን ልካዶ ምናምን ይላል። ኖ ችግሬን አትክድም አለ። እውነት ነው። አስፈላጊ ከሆነ ጻፈው፣ አስፈላጊ ከሆነ ፎቶ አንሳው፣ ግን ቁጭ አድርግና ትኩረትን ከላዩ ላይ አንሳው። አሁን እየኖርክ ባለው መንገድ ኑሮህን ቀጥል፣ ይዳዝማተር። ግን ትኩረትህን ከዛ ላይ አንስተህ ሌላ ህይወትን የሚገነባ ነገር ላይ ካላረግ ችግርህ እየሰፋ አንዳንዴ ደግሞ የሚሰፋው ውጪ እኮ አይደለም፣ አንተ አእምሮ ውስጥ ነው የሚሰፋው። ከመተለቁ የተነሳ ሰዎች ራሳቸውን እስኪያጠፉ ድረስ ችግር በአእምሮአቸው ውስጥ ይገዝፋል። እስኪ ተመልከት፣ ህይወትን የሚያክል ውድ ነገር ይዘው መጥተው ከመኖር መሞት ይሻላል ብሎ ራሳቸውን የሚያጠፉ ሰዎች እኮ ያዩት ሌሎች ሰዎች ማየት የማይችሉት እጅግ በጣም የገነነ የከበደ አእምሮአቸው ውስጥ የተለቀ ነገር አለ ማለት ነው።
ስለዚህ ትኩረትህን የሰጠኸው ነገር እያደገ ነው የሚሄደው፣ እየጠፋ አይደለም የሚሄደው። ትኩረት ሰጠኸው ማለት ህይወት ሰጠኸው ማለት ነው። ህይወት ሰጠኸው ማለት ያድጋል፣ ይጠነክራል፣ ጡንቻ ያወጣል ማለት ነው። ከዚህ በኋላ ስታገኘው ከዚህ በፊት በተቋቋምከው ብልሃትና ችሎታ አትቋቋመው ማለት ነው። ይሄም የገባኝ ምን ላይ መሰለህ? ሰዎች ድክመታቸው ላይ፣ ችግራቸው ላይ፣ ያጡት ነገር ላይ፣ ሊፈቱ የሚፈልጉ ችግር ላይ ሁለንተናቸውን በተለይ እንቅልፍ አጥተው ሌሊት የሚነቁ ከሆነ ማታ አምሽተው የሚተኙ ከሆነ ያ ነገር የበለጠ ጠንካራ እየሆነ የበለጠ እየጎለበተ እሱ እንኳን ቢፈታ ሌላ ችግር እየፈጠረ ይሄዳል። ስለዚህ ትኩረታችንን ሰብስበን መደረግ ያለበት ሌላ ነገር ላይ ምንድነው? ኃይል ያረፈበት ህይወት ያረፈበት ነገር እያደገ ይሄዳል ብያለሁ። ኦኬ ትኩረቴን ምን ላድርገውሽ? ችግሩ በህይወቴ ውስጥ ፋክት ነው፣ በእጅ የሚነካ ነው፣ በአይን የሚታይ ነው። ይሄን ተውና ምን አድርግ ነው የምትለኝ ካልከኝ አትታገለው ነው እንጂ ችግሩን ካደው አይደለም። ችግሩ አለ፣ ሪል ነው። ትኩረትን አንስተ ለምሳሌ ጤንነትን በተመለከተ እንዴት ነው ከዚህ በሽታ ምድነው ማለትና እንዴት ነው ቫይብራንት ጤንነት ምገነባው ማለት ሰውነት ላይ የሚያሳድረው ነገር አለ። ዝም ለለየ ብቻ ብታስብ ወይም እንዴት ነው ከዚህ ዕዳ ምወጣው፣ እንዴት ነው ከዚህ ከቤቴ ወጥቼ ሹልክልክ መንገድ እየፈለኩኝ ያበደሩኝ ሰዎች እየሸሸው ከመሄድበት ዕዳ ምወጣው ማለት ነው ወይስ እንዴት ነው ለሌሎች ሚሊዮኖች ሰዎች የሚተርፍ ሀብት ምገነባው ማለት ነው? ሰውነቱ ውስጥ ፖዚቲቭ ኤነርጂ የሚያመጣው። ስለሱ ባሰብኩ ቁጥር ያሉብኝ እንደዎች ባሰብኩ ቁጥር ያበደሩኝ ሰዎች ነው ማስበው። ከዚህ በፊት የሆንከውን ነገር ነው የምታስበው። ከዚህ በፊት በዚህ ምክንያት እምቢ ያሉህን እንትን የከለከሉህን ብቻ ግን ከገንዘብ ጋር በተያያዘ መጥፎ ስሜቶች የሚሰጡ ማስታወሻዎች ናቸው እየተገላበጡ የሚመጡት። ኦኬ ትፈልገዋለህ ወይ ይሄን ህይወት? አልፈልገው። ኦኬ ማትፈልገው ከሆነ ምንድን ነው የምትፈልገው ነው ትልቁ ጥያቄ። በነገራችን ላይ በጣም ጥቂት ሰዎች የሚጠይቁት በዚህ ዓለም ላይ ነፍስህ ምንድን ነው የምትፈልገው ብዬ ብጠይቅ ልትነግረኝ ከቻልክ ከ99% ሰው ውጭ ነው ያለው ማለት ነው። ለምን መሰለህ? ታዝበህ አታውቅም? ሴሚናሮቻችን ላይ በተለያየ መንገድ ፓብሊክም ሴሚናር ላይ ሌሎችም ሴሚናሮች ላይ ስንጠይቅ ሰዎች ስለ ችግራችሁ ጻፉ ስንል 1 ደቂቃ ባልሞላ ጊዜ ውስጥ በደንብ ይጻፋል። ዲቴይል አድርጎ በማያሻማ መንገድ ያስቀምጣል። ኦኬ ነፍሳችሁ ምንድን ነው ማድረግ የምትፈልገው መሆን የምትፈልገው ሰው ምንድን ነው? እስኪ እሱን ጻፉ ስትላቸው አብዛኛው ሰው ጣሪያ ነው የሚያየው። ለምን መሰለህ? ሰርቫይቫል የሰው ልጆች የመጀመሪያው ምላሽ ስለሆነ በህይወታቸው ማከናወን የሚፈልጉትን አንጸባራቂውን ነገር ሳይሆን የሚያስቡት ሰዎች የሚሸሹትን፣ የሚጠሉትን፣ በህይወታቸው ውስጥ እንዳይከሰት የሚፈልጉትን ነገር አቮይድ ማድረግ የሚፈልጉትን ነገር ነው ሰዎች በጣም የሚያውቁት። እሱን ለአፍታ ገታ አድርግና ከተፈጥሮ ህግ ጋር አብሮ ፍሎ የሚያደርግ የነፍስ መሻት የነፍስ ፍላጎት ምንድን ነው ብዬ ብልም what is that? That's what intention is. intention ማለት ከተፈጥሮ ፍሰት ጋር አብሮ የሚሄድ ከዚህ ደቂቃ ጀምረ ልታደርገው የምችለው ከእለት ወደ እለት ከሳምንት ወደ ሳምንት ከወር ወደ ወር ከፍ እያደረገ የሚሄድ በሁሉም የህይወት ዘርፍ ማለት ከፍ እያደረገ የሚሄድ የነፍስህ ማዕከላዊ ጥሪ ስታደርገው ጠቅላላ ነገርህን የሚሞላ ነገር ማለት ነው። በምንድን ነው ይሄን የምናቋተው አሸናፊ ሊሉ ይችላሉ ሰዎች። በጣም ቀላል ከተፈጥሮ ጋር አብሮ ፍሎ የሚያደርግ ማለት ምን ማለት መሰል ከየትኛውም መንፈሳዊ ህግ ጋር የማይጻረር ማለት ነው። በምንድን ነው የማውቀው? ደስ ይልሃል፣ ሰላም ይሰጣል፣ በጣም ትረጋጋለህ። በውጭ በኩል በሚነገሩ ነገሮች በውዥንብሮች አትነዳም። መልህቋን እንደጣለች መርከብ በጣም ትረጋጋለህ፣ መሬት ትይዛለህ፣ ሴንተርድ ትሆናለህ። ከሁሉ ነገር በላይ በሰላም የመሞላት የመታወክ ኮንፍሊክት የማድረግ ሳይሆን በሰላም የመሞላት መሬት የመያዝ ስሜት ነው የሚሰማው። ደስታህ እየጨመረ እየሰፋ ነው የሚሄደው። ጆይህን ሰውነትህ ውስጥ ታውቀዋለህ። አእምሮ ክሊር ይሆናል፣ አይወሳሰብብህም፣ ክሊር ይሆናል። ኦኬ ከዚህ ደቂቃ ጀምሬ ወደፊት ሰላሜን የሚጨምር ደስታዬን የሚጨምር የሚተክለኝ ከህሊናዬ ጋር የማይጻረር ከሰላሜ ጋር የማይጻረር ማያውከኝ ምንም አይነት ውጤት እንኳን ቢያመጣልኝ ማለት በዚህ ፍሎ ውስጥ የሚወስደኝ ነገር ምንድነው ካልክ ከአእምሮ ወርደ ወደ ልብ ከተመለስክ ወዲያውኑ ከዛ ጋር አብሮ የሚሄዱ ነገሮችን ወደ ማየት ልመጣ ትችላለህ።